ቀኙን አይቶ ግራውን አይቶ ፊቱን አይቶ ኋላውን አይቶ ሊወጣ ሲል አንዲት የዕጣን ቆቀር ወደ ጭንቅላቱ ወረወሩ። እንደ አጋጣሚ መላጣ ነበርና ያቺ ስትወርድ ኳ አለች። ባለፈው ጉዳያችን ላይ ስቲክ አድርገን ተተክለን እንድንቀር ነው የሚፈልገው። የዛ ስሜት፣ የዛ ምኞት፣ የዛ ህይወት ቁዘማ ውስጥ ገብተን ራሳችንን አስጨንቀን በምሬት እንድንሆን ነፃ መውጣት መሻገር እንዳንችል ነው የሚያደርግ። አጠገብሽ የተራበችው ጎረቤት ችግር ያንቺ ችግር አድርጊ። አጠገብ ስራ ያጣው የወጣት ችግር ያንተ ችግር ይሆን። አንዳንድ ጊዜ በሰው ጫማ ውስጥም ቆመን ነገሮችን የወጉን፣ የተቀጠቁን፣ ያዋረዱን፣ ቀንበር የጫኑብን፣ በአደባባይ እንድንጋለጥ ያደረጉን፣ ትራራችን ላይ፣ ኑሯችን ላይ፣ ክብራችን ላይ፣ ንግዳችን ሁለንተናችን ላይ የመጡብንን አስቧቸው። እናንተ ቲክቶኮች ተንተክትካችሁ አንድ ቀን ማለቃችሁ አይቀርም። ማምላክን ክፉ እንዳታስተላልፉ፣ ውሸት እንዳትዘግቡ፣ የቢዝነስ ማግኛ አርጋችሁ በሬ ወለደ ዜና እንዳታቀርቡ። ከላይ ማን አለ ፈራጅ? ሰላም ይፈለጋል። ሰላም እንደ ተክል ነው። ይተከላል፣ ውሃ ይጠጣል፣ ይከባከቡታል፣ ያድጉታል። ሰላም በንግግር ብቻ የሚመጣ አይደለም። ሰላም ከክፉ አድራጎትም መሸሽ ይፈልጋል። ምድራዊው ጊዜያዊ ነው። የከበረውም ያወቀውም ብዙ ያከማቸው ሁሉ አንድ ቀን አረፍተ ዘመን ገጥቶት መቃብር ይገባል። የማያልፈው የትኛው ነው ወገኖቼ? እስቲ በሰማይ ያለው በሉ። የማያልፈው የትኛው ነው? ልጄ ፊትና ኋላ ቀኝና ግራ ዙሪያህንም ተመለከት እባክህ። አንዳንዴ ወደ ምን ተመልከት? በላይ ማን አለ? በላይ ያለውን አስቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች ካህናት፣ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የተወደዳችሁ ምእመናን ወንዶችም ሴቶችም ቅርታ ዘማሪያን እንዴት አረፈዳችሁ? ቅድም መምህሩ ሲናገሩ ድምጻችሁ አይሰማም፣ ቁጥራችሁ ግን በጣም ብዙ ነው። ወይ ሳውንድ ሲስተሙ እንደሆነ አልገባኝም። እንደምን አረፈዳችሁ? በቃ ሁሉ ነገር በቅስቀሳ ነው ማለት ነው፣ እንደ ካድሬ አይደለ? እስቲ በበጎ ፈቃዳችሁ እንደምን አመሻችሁ? ወንዶች ዝም ብላችኋል። እንደምን አመሻችሁ? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሰዓቱ እንደሄደን የማይቻለው ትምህርት ቤት ልጆች ጧት ትልካላችሁ። እኔም ቄስ ስለሆንኩ ልካለው። ዝም ብዬ ወንደላጤ እንዳልመስላችሁ። መምህር ዘላለም በጣም ግሩም ትምህርት አስተምሮናል። ቃለ ሕይወት ያሰማልን በሉልኝ። ይሄ ወጣት እግዚአብሔር በዘመኑ ለዚች ቤተክርስቲያን ያስነሳው ትንሽ ልጅ ግን በጣም በርካታ ቁም ነገር ያለው ለብዙዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መጽናት ይሄ ዘመኑ የሰጠንን መገናኛ መስመር ተጠቅሞ የመናፍቃን ምላሽ በመስጠት ብዙ ወጣቶችን በእግሩ ያቆመ መምህር ዲያቆን ወንድም ነው። ድገሙና ቃለ ሕይወት ያሰማልን በሉልኝ። አሜን። እድሜና ጤናውን ይስጥልን። እኔ አሁን ረጅምና ሰፊ ስብከት የለኝም። እንደምታዩኝ እንደ ቁመቴ አሳጥሬ ወደ ቤቴ መመለስ ነው። ጧት ስለ ነገረ ምጽአት ተምራችኋል። እግዚአብሔር የተመሰገነ ይሁን። የዚያኑ ክፍል 2 ደግሞ የምጽአቱ ዋና ዓላማ ክብር ትንሣኤ ተነስተን በነጩ ዙፋን ፊት በክብር ቆመን መንግስቱን የወረስንበትን ደስታ በዝማሬ ልናቀርብ መሆኑን አሁን መምህራችን ደግሞ አስተምሮናል። እኔ በምጽአት ወይም በኋለኛው በክርስቶስ የመምጫ ዘመን ዋዜማ ከሚፈጠሩ ችግሮች መካከል አንዱ ጌታ ነግሮናል። ሃይማኖታዊ አለ፣ ማህበራዊ አለ፣ የተፈጥሮ ችግር አለ።
ማህበራዊ ቀውሱ በጣም ከፍ ያለ እንደሆነ ሁላችንም እናውቃለን። ይህን ክፉ ጊዜ እርስ በርሳችን ተላልፈን ሳንሰጣጥ እንደ እግዚአብሔር ፈቃድ ይህን ወቅት መሻገርና በእግዚአብሔር ፊት በምህረቱ የችሎት ዙፋን ፊት ለመቆም የሚያስችለን በጎ ነገርን እንድንይዝ 6 ነገር ብቻ ነግራችኋለሁ። ስንት ነገር አልኳችሁ? ሐዋርያው ጳውሎስ ይህንን ዘመን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 መልእክቱ ላይ የሚያስጨንቅ ዘመን ይለዋል። እስቲ በሉ ሁላችሁም ምን አይነት ዘመን? እውነት ነው። በግሌ እኔ ብዙ ሊያፈነዱኝ የሚደርሱ ጭንቀቶች አሉ፣ ግን ክርስቶስ ከዚህ ያነጻኛል። በግላችሁ እናንተ በርካታ ችግሮች አሏችሁ። ቤተሰብ፣ የትዳር፣ የጤና፣ የመስራት፣ የብሔር፣ የፖለቲካ፣ የመኖር ያለመኖር ብዙ ጭንቀቶች አሉ። የመጨረሻው ዘመን የብልጽግና ወንጌል ሰባኪዎች እንደሚነግሩን እያንዳንዱ ነገር የምቾትና የደስታ ጊዜ ሳይሆን የአውሬው አሰራር በየጊዜው እየጠነከረ መርቶ የክርስቶስ የሆነው መከራ እንደሚጸናብን አስጨናቂዎቻችን በአንገታችን ላይ የሚቆሙበት ጊዜ ከፍ እያለ እየዳበረ እየበዛ የሚመጣበት ዘመን ነው። ግን ማን ያድነናል ወገኖች? አንድ ላይ ንገሩኝ፣ ማን ያድነናል? እግዚአብሔር ያድነናል። ስለዚህ ይሄ ተሳዳቢ፣ ገንዘብ ወዳድ፣ ዘማዊ፣ ትዕቢተኛ፣ ትምክተኛ የአምልኮት መልክ ኖሮት ኃይሉን የካደ በበዛበት በዚህ ዘመን እንዲህ ሆነን ብንኖር እነዚህ 6 ቁም ነገሮች ይጠቅማቸዋል ብዬ ነው። ይወላችሁ ደስ የሚል ጊዜ ቢያንስ በእኛ ሕይወት ውስጥ ምንፈልግ ከሆነ የመጀመሪያው የሌላውን መከራ የራሳችን እናድርግ። እስቲ ከኔ ጋር በሉ፣ የሌላውን መከራ የራስ ማድረግ። የዚህ 6 መልእክቴ ጥቅል አስኳል ጭብጥ ከቅዱስ ጴጥሮስ አንደኛ መልእክት ምዕራፍ 3 ከቁጥር 8 እስከ 12 ባለውና ሌላው የሐዋርያው ጳውሎስን 2 ጥቅስ ነው የምጨምረው። ሐዋርያው ቅዱስ ጴጥሮስ ምንድነው የሚለው? የሌላውን መከራ የራስ እንድናደርግ በመጨረሻም ሁላችሁ በአንድ ልብ ሁኑ፣ የሌላውን መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ሩሩሆች ሁኑ፣ ትሑታን ሁኑ ይለናል። እግዚአብሔርን መንፈስ ያድለን ለሁላችን። የሌላው መከራ የኔ፣ የሌላው ችግር የኔ፣ የሌላው ረሃብ የኔ፣ የሌላው ጉስቁልና የኔ፣ የሌላው መነቀል የኔ፣ የሌላው መሰደድ የኔ፣ የሌላው ፍትህ ማጣት የኔ ማይሆን ከሆነ ምድራችን የሚገጥማት ጉስቁልናና የጉስቁልና አዙሪቱ እየበዛ ይሄዳል። እየሰማችሁ ነው ወገኖች? አጠገብሽ የተራበችው ጎረቤት ችግር ያንቺ ችግር አድርጊ። አጠገብሽ ስራ ያጣው የወጣት ችግር ያንተ ችግር ይሆን። አንዳንድ ጊዜ በሰው ጫማ ውስጥም ቆመን ነገሮችን እንይ። ያን ጊዜ ምድራችን ቢያንስ በክርስቲያኑ ህብረት ውስጥ ሰላም እያገኘን፣ ረፍት እያገኘን፣ የውስጥ ደስታ እያገኘን እንሄዳለን። እግዚአብሔር ይርዳን ወገኖች። የሌላውን መከራ ምን ማድረግ? እዛ አማራ ክልል፣ ትግሬ ክልል፣ ኦሮሚያ ውስጥ ከአዲስ አበባ ውጪ የሆኑ ጦርነቶች፣ መፈናቀሎች፣ ደም መፍሰሶች፣ ማገቶች፣ ማፈኖች ስንሰማቸው ብንችል ለመቃወም ባንችል ደግሞ በጸሎት የሰላምን አምላክ መጠየቅ ይገባናል አይገባንም? ሲነገሩኝ ይገባናል አይገባንም? የሌላውን መከራ የራስ ማድረግ ማችል ከሆነ ሰነፍና ራስ ወዳድ ብቻ ሆነ ትቀራለህ ማለት ነው። አንድ ሴት ዳቦ ትጋግርና በመስኮት ላይ ሁሉ ጊዜ ለአንድ ድሃ ታስቀምጣለች። እንዳላረዝመው ትምህርቴ ያ ድሃ እየመጣ ወስዶ ይሄዳል። አያመሰግናትም፣ ግን እየመጣ ይወስዳል። ትበሳጫለች። እንዴት ነው የማያመሰግነኝ? ይህን የመሰለ ትኩስ ውስጥ እያኖርኩለት ትላለች። አንድ ቀን መርዝ መርዤ ገለዋለሁ ብላ ክፉ ሐሳብ ገባባት። ከክፉ ሐሳብ ይሰውረን እግዚአብሔር።
በፍጥነት እንዲህ አርጋ ልሰጠው ወደ መስኮቱ ከተጠጋች በኋላ የእግዚአብሔር መንፈስ ሐሳቧን ከለከለና እንደተለመደው ዳቦ አስቀመጠች። ያ ድሃ ወስዶ ሄደ። ለረጅም ጊዜ ለንግድ ውጪ የሄደ ልጇ የሚመጣበት ጊዜ በመዘግየቱ ተጨንቃ ያለች በሯ ተንኳኳ። ስትከፍት የምትወደው ልጇ ነው። ግን ልብሱ ነጥቧል፣ አካሉ ጎስቁሏል፣ ሰውነቱ ደቋል። በጣም በድካም ውስጥ ነው ያለው። አስገብታ ብልታ ልጄ ምን ገጠመህ አለችው። ነገራትና የገጠመውን ችግር የመጨረሻ አለ። እማዬ አንቺ ድረስ ምደርስበትን ጉልበት ያገኘሁት ከኛ ሰፈር ፈቀቅ ብሎ ያለ አንድ ድሃ ትኩስ ህብስት ይዞ ሲመጣ መውደቄን በረሃብ ምክንያት መጎሳቆሌን አይቶ ግማሹን ቆርሶ ሰጠኝ፣ እሱም በልቼ ዳንኩኝ አለ። እግዚአብሔር የተመሰገነ ይሁን። አያችሁ፣ በጎ ነገር ስፍሩን አያችሁት አይደለ? ያ በመስኮት የምታስቀምጥለት ህብስት ምንዋን አተረፈላት? እስቲ ንገሩኝ፣ ምንዋን አተረፈ? የሌላውን መከራ የራስ ማድረግ አላረዝም። ክፉን በክፉ አለመመለስ፣ አለመበቀል። እስቲ ከኔ ጋር በሉ፣ ክፉን በክፉ አለመመለስ። የዚህ ሀገር ትልቁ ዕውቀት በቀል ሆኗል። ታሪካችን የበቀል ነው። ስርዓተ መንግስቶቻችን የበቀል ነው። ትምህርታችን የበቀል ነው። የሃይማኖት ተቋማቶቻችን ስብከት የበቀል ነው። ወዳጆቼ መጽሐፍ ቁጥር 9 ላይ ቅድሟ ቁጥር 8 ናት። አንደኛ ጴጥሮስ ምዕራፍ 3 ብያችኋለሁ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ ይላል። እስቲ ተመስገን በሉ። ስለበደሉን ሰዎች ተመስገን በሉ። አስቧቸው፣ ሰዎቹን ትንሽ አስቧቸው። የወጉን፣ የተቀጠቁን፣ ያዋረዱን፣ ቀንበር የጫኑብን፣ በአደባባይ እንድንጋለጥ ያደረጉን፣ ትራራችን ላይ፣ ኑሯችን ላይ፣ ክብራችን ላይ፣ ንግዳችን ሁለንተናችን ላይ የመጡብንን አስቧቸው። ግን ተመስገን በሉ እስቲ ሁላችሁ። በቀል የማን ነው? የእግዚአብሔር ነው። ፍቅር እንደ ማለዳ ፀሐይ ነው። ስትሰጣት ሰውነትን የማለዳ ፀሐይ ታሞቃለች። ጀርባህን ከሰጣት አትነካም። ወይም ጥላጋ ከሄድክ እኔ ብዙ ቦታ እናገራለሁ። አንዲት ነገረኛ ሴትዮ አሉ ቤተክርስቲያን ሲመጡ ይሄ ጸልዩ ወንተ ሰላም እያለ ዲያቆኑ ሲያዘን በግራ በቀኝ ሰላም እንል የለ። እሳቸው አንድ ቀን ይሄ ሲታዘዝ በካህናቱ በኩል ሰላም አሉ፣ በወንዶቹ በኩል ሰላም አሉ። ወደ ሴቶቹ ሰላም ሲሉ የተጣሏትን ሴትዮ አልዩ። አንቺን አይደለም አሏት። ምን አሏት? ሁላችሁም እንደዛ ናችሁ፣ እኔን ጨምር። ተው እባክህ እንዳያይም እባክህ ብለን አይደል የምንሄደው? ወይ ሞባይል እንደኔ እባክህ። ምንም ግልጽ ነው። የዛ ሴትዮ የሰላምታ መልስ ምንድን ነው የሚሆን? ድሮም ያንቺን አልፈልገውም አይደል የምትለው? ገብቷችኋል አይደል የምናገረው? እንደ መምህር ዘላለም ረቂቅ የሆነውንና በጣም ወሳኝ የሆነ የቤተ ክርስቲያን ትምህርት አይደለም ማስተምራችሁ፣ የእናንተ የዕለት ጉዳያችሁን ነው የምናገረው። አንደበትን መግዛት በሉ። ሶስተኛው ምንን መግዛት? በደንብ አንደበትን መግዛት ላይ ድምጽ ከፍ አድርጉ። ምንን መግዛት? ጥቂት እሳት ነው የሚለው ያዕቆብ አይደለ? ጫካውን እንደሚያቃጥል አንደበትም እሳት ነው። አንደበት አቃጠልን ዛሬ። እናንተ ቲክቶኮች ተንተክትካችሁ አንድ ቀን ማለቃችሁ አይቀርም። ማምላክን ክፉ እንዳታስተላልፉ፣ ውሸት እንዳትዘግቡ፣ የቢዝነስ ማግኛ አርጋችሁ በሬ ወለደ ዜና እንዳታቀርቡ። ከላይ ማን አለ ፈራጅ? እስቲ ንገሩኝ፣ ማን አለ? ወዮላችሁ ብርሃኑን ጨለማ ጨለማውን ብርሃን ለምትሉ ነው የሚለው። ይሄ ሁሉ አንደበት ነው። በጽሁፍ ይነገራል፣ በቃል ይነገራል።
መጽሐፉ ምንድነው የሚለው? ሕይወትን ሊወድ መልካሙንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል ነው የሚለው። እግዚአብሔር ይርዳን ወገኖች። ዳዊት አቤቱ ለአፌ ጠባቂ አኑር ብሎ ጸልዮአል። እስቲ በሉት ይሄንን ቃል፣ አቤቱ ለአፌ ጠባቂ አኑር። ቡና ላይ እንዳታሚ ማለት ነው፣ ስራ ላይ እንዳታማ ማለት ነው። ከጀርባ አንዳንድ ሰዓት እኔ እንዲያስተምሬው ወጣ ብል አቤት ጀርባው ደግሞ ምን ያክል ማጅራቱ ምን ይኖራል? ምንድነው እነዚህ ቄሶች እንዲህ ወደል የሆኑት ምን ይኖራል አይደል ወገኖች? እግዚአብሔር ይመስገን እናንተ አብልታችሁን ነው፣ ደስ ይላል አይደል ወገኖች? መምህርዬ ብላ ብላችሁን፣ ክብር ምስጋና ለእግዚአብሔር ይሁን። አያችሁ ወገኖች፣ አንደበት ክፉ ነው። አንዳንድ ጊዜ መዘዙ ብዙ አንድ ነገር የቲክቶክ መጀመሪያ ይነግረን የለም አይደል? ሰውየው በህልሙ አሉ አገረ ገዡን አስሮ ሲገርፍ ያያል። በኋላ ጠዋት ይነሳና ለሚስቱ አንቺዬ ይሄን አገረ ገዢ አሰሬ ፊቲን ስገርፍ አደርኩኝ፣ ደግሞ እጁን ያሽልኝ አንቺ ነሽ አለ። ቡና ፈላች ሚስት ለአራት ኃይለኛ ቲክቶክ ለሆኑ ጎረቤቶቿ ነገረች። አንተ ከተኩት እነሱም እያሉ የአገሪቱ ደህንነት የጆሮ ጠቢ ነጭ ለባሽ ጋር ጉዳዩ ደረሰ። መጡ ማታ አንተ የኛን አገረ ገዢ ነው በህልም ስትገርፍ ያደርከው ብለው ወስደው ቀጥቀጥ አርገው ገረፉት። መለሱት በማለዳ እየተሰቃየ ወይ አንደበቴ ሲል እነዚህ ሰዎች ማታ መጡ። አረ ከዚህ በኋላ ሁለተኛ እንዲህ አይነት ህልም አላየም ይቅር በሉኝ ማለት ጀመረ ሰውዬ። አይ ህልምህን ልንጠይቅ አይደለም፣ ለመሆኑ አገረ ገዢያችንን ስትገርፍ እጁን ጥፍር አድርጎ የያዘው ማን ነው? ማናት? ሚስቱም ልትቀምስ ነው ማለት ነው። አንደበት ክፉ ነው። እግዚአብሔር ይማረን ሁላችን። በአንደበታችሁ ምስጋና ቃል አብዙ። ተመስገን በሉ እስቲ ሁላችሁ ድገሙ፣ ተመስገን በሉ። ሌላው የሰላምን መንገድ መፈለግ። መንገድ በሉ መፈለግ። ሰላም ይፈለጋል። ሰላም እንደ ተክል ነው፣ ይተከላል፣ ውሃ ይጠጣል፣ ይከባከቡታል፣ ያድጉታል። ሰላም በንግግር ብቻ የሚመጣ አይደለም። ሰላም ከክፉ አድራጎትም መሸሽ ይፈልጋል። ዝም ብለህ እንዲህ እንደ መና የሚወርድልህ አይደለም። ቁጥር 11 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 11 ላይ ከክፉ ፈቀቅ በል መልካሙንም አድርግ ሰላምንም እሻ ተከተለውም ይላል። ሰላምን ለመከተል ይርዳን እግዚአብሔር። ስንት ደረስን? ምኑን አውቄው ስንት ደረስን? አምስተኛው ከኔ ጋር በሉ በላይ ያለውን ማሰብ። ይሄ ሐዋርያው ጳውሎስ በቆላስይስ መልእክቱ ምዕራፍ 3 ቁጥር 2 ላይ ቅድም መምህር ዘላለም ሰው ትንሣኤ ሙታንን የሚመጣውንም ሕይወት ተስፋ ማድረግ በዚህ ዘመን ላይ የሚያቆመው ሰዱቃዊ ባህሪ ተላብሶ ጉዳይ ሁሉ ምድራዊ ስለሆነ ነው። በላይ ማን አለ ወገኖቼ? እግዚአብሔር አለ። ስለዚህ ሐዋርያው ጳውሎስ ምን ይላል? በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ምድራዊው ኃላፊ ነው፣ ተጠቅላይ ነው፣ ጠፊ ነው። ምድራዊው ጊዜያዊ ነው። የከበረውም ያወቀውም ብዙ ያከማቸው ሁሉ አንድ ቀን አረፍተ ዘመን ገቶት መቃብር ይገባል። የማያልፈው የትኛው ነው ወገኖቼ? እስቲ በሰማይ ያለው በሉ። የማያልፈው የትኛው ነው? ለዚህም አንድ ምሳሌ ልንገራችሁ። አሁን ምድርን እያየን ሁሉን ነገር የምናደርግ ሰዎች እያንዳንዱ ውሏችንን የሰማይ አምላክ ያውም ያዕቆብ ፈራጅ በደጅ ቆሟል ነው የሚለው። ሁሉ በደጅ ቆሞ ሊፈርድልንና ሊፈርድብን ክርስቶስ ስራችንን ያያል። ሰውየው አንድ ካህን ቤት ገባና ያለውን መስቀሉንም ዳዊቱንም ምኑንም ስብስብ አድርጎ ሪዝ ያላቸው የሚያምሩ ናቸው። ዛሬ ቄስ እንኳን ጺም የለውም እንደምታዩ ነኝ። ልሙጥ ነኝ። ነገራችንም ልሙጥ እየሆነ ነው። ሊወጣ ሲል እሳቸው ደርብ ነገር ላይ ጸሎት የሰርክ ጸሎት እያደረሱ ነበርና ቀስ ብለው
ቀኙን አይቶ ግራውን አይቶ ፊቱን አይቶ ኋላውን አይቶ ሊወጣ ሲል አንዲት የዕጣን ቆቀር ወደ ጭንቅላቱ ወረወሩ። እንደ አጋጣሚ መላጣ ነበርና ያቺ ስትወርድ ኳ አለች። ቀና ብሎ ወደ ላይ ሲመለከት እኛ አረጋዊ አባትን አየ። ልጄ አሉት። ምን አሉት ወገኖቼ? ሲደገሙት ምን አሉት? ልጄ ማን ይለናል በሰማይ? ልጄ ፊትና ኋላ ቀኝና ግራ ዙሪያህንም ተመለከት። እባክህ አንዳንዴ ወደ ምን ተመልከት? በላይ ማን አለ? በላይ ያለውን አስቡ። ያለፈውን መርሳት ለአዲስ ህይወት ኑሮ፣ ለሰላማዊ ህይወት ኑሮ ብዙ ጊዜ ሰይጣን ባለፈው ጉዳያችን ላይ ስቲክ አድርገን ተተክለን እንድንቀር ነው የሚፈልገው። የዛ ስሜት፣ የዛ ምኞት፣ የዛ ህይወት ቁዘማ ውስጥ ገብተን ራሳችንን አስጨንቀን በምሬት እንድንሆን ነፃ መውጣት መሻገር እንዳንችል ነው የሚያደርግ። ሐዋርያው ጳውሎስ ያለውን ቃል ተናግሬ ጨርሳለሁ። እጃችሁን ዘርጉ እስቲ ሁላችሁም እንዲህ እንደኔ ከኔ ጋር በሉ። በኋላዬ ያለውን ድምፅ ያንሳል። በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። በዘረጋችሁት እጅ ሁሉ በረከት ይግባ። በዘረጋችሁት እጅ ሁሉ ሰላም ይግባ። በዘረጋችሁት እጅ ሁሉ የእግዚአብሔር ቸርነት ይግባ። የነካችሁት ሁሉ የተባረከ ይሁን። ወዳጆቼ እነዚህን ነው ልነግራችሁ የፈለኩት። የሰላም ምሽት ይሁንልን። የወላዲተ አምላክ ረድኤት በረከት አይለየን። ብርሃነ ትንሣኤውን ለማየት ያብቃን። ቡሩካን ሁኑ። መልካም ምሽት።